ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ ሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን እንግዲህ የመረጃ ሰዓት ትናንት የወጡ የታመኑ ዘጋቢዎች ከየክለቡ የተወጣጡ ዘገባዎችን እንግዲህ በተለያየ ክፍል ዕለተ ዓርብን ከእናንተ ጋር ቆይታ ለማድረግ ቀደም ብለን ፕሮግራም መያዛችንን ተከትሎ በሁለተኛ ክፍል በሊቨርፑል የዝውውር ሂደት ትናንት የተሰሙ ሐሙስ አመሻሽ የወጡ ዘገባዎችን አፕዴቶችን ልናጋራችሁ በመረጃ መልክ በድጋሚ አጠር ያለ ደቂቃ የምንቆይበትን ፕሮግራም ይዘን መጥተናል። ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ከዚህ ፕሮግራም ቀደም ብሎ የሳንድሮ ቶናሊ እና የሉዊስ ኬሊ በማንቸስተር ዩናይትድ መፈለጋቸውን የሚገልጽ በርከት ያሉ መረጃዎች ትናንትና በስፋት በእንግሊዝ ሚዲያ ሲገለጹ ነበር። ይህንን ተከትሎ በማንቸስተር ዩናይትድ ዙሪያ አጠር ያለ ቆይታ አደረግን። ይህም ፕሮግራም እንግዲህ ሊቨርፑልን ትኩረት አድርጎ ትናንት የወጡትን መረጃዎች እስከ ዛሬ ንጋት ድረስ ያሉትን አፕዴት የምናደርግበት መረጃ ሰዓት ይሆናል። ከዚህ ፕሮግራም በመቀጠል የአርሴናልን በተመለከተ በአራተኛ ክፍል ፕሮግራም በተመሳሳይ ከማንቸስተር ሲቲ ጋር በተገናኘና በተለይ በጣም አስገራሚ የሆነው የሮድሪ ኢንተርቪውን በተመለከተ ወደ ሪያል ማድሪድ የሚሉ መረጃዎች እንግዲህ በስፋት እየወጡ ነው። ያንንም ጉዳይ እንመለከታለን። የመጨረሻ ክፍል ትኩረታችን የሚሆነው እንግዲህ ትናንት ምሽት የተደረጉ የኢንተርናሽናል የክለቦች ጨዋታ ነው። እንግዲህ የብሔራዊ ቡድኖችን ጨዋታ ትናንት ምሽት ለተመለከተ አዝናኝ ነበር። የጥሎ ማለፉም ጨዋታ እንዲሁም ወዳጅነቱም ያንን በተመለከተ የፈረንሳይ ብራዚልን እንዲሁም አጥቂዎች የደመቁበት ምሽት ስለሆነ የስዊድን ወደ ፍጻሜ የፕሌይኦፍ ፍጻሜ ማለፏን ተከትሎ የምሽቱ የቪክተር ዮከሬስ ብቃት የተለያዩ ነጥቦች የኬቲኬና ባፔ ግብ አስቆጥረው ፈረንሳይ በወዳጅነት ብራዚልን ድል ያደረገችበትን ጠቅላላ አድርገን በመጨረሻ ክፍል ይዘንላችሁ ምን መጣ ይሆናል። የመጀመሪያ ክፍል ትኩረታችን ማንቸስተር ነበር። እስቲ አሁን ደግሞ ወደ መርሲሳይድ ተጉዘን ትናንትና ሰፊ ቆይታ ያደረግንበትን ፕሮግራም ወደ እናንተ አድርሰን ነበር። እንግዲህ ከትናንት ፕሮግራማችን ወደ እናንተ ካደረስን በኋላ ከቀን ጀምሮ መረጃዎችን በተገቢ ሁኔታ የተመለከታችሁ ይመስለኛል። በተለይ ኦፊሻል ኮንፈርሜሽኖችን የምታገኙበት በርከት ያሉ መረጃዎች እየወጡ ነበር። ከሚካኤል ኦሊሴ አንስቶ እስከ ፍራንሲስኮ ኮንሲሳኦ ድረስ በርከት ያሉ ዘገባዎች ወጥተዋል። እስከ ምሽት ድረስ ደግሞ ኮንፈርሜሽኖች ከክለብም እየተሰጠ ነው። አንድ አስገራሚ መረጃ እንግዲህ ለቢልድ የባየር ሙኒክ የክለቡ የበላይ አስተዳዳሪ ወይም የክለቡ ዋና ሲኢኦ እንግዲህ ትናንትና የክለቡ ፕሬዝዳንት ሆኔስ አስተያየት ሰጥተው ነበር። በተለይ ከትናንት ወዲያ ምሽት አንስቶ ጠንከር ያለ ዘገባ እንደሰማችሁት ትናንትና ወደ እናንተ አፕዴት እንዳደረግ ነው። የሊቨርፑል ኃላፊዎች ከወዲሁ በሚካኤል ኦሊሴ ዙሪያ ርብርብ መጀመራቸው፣ በተጫዋቹ ተወካዮችና በሊቨርፑል ኃላፊዎች መካከል ድርድሮች እንደነበሩ አንዳንድ ኢንፎርሜሽኖች የሊቨርፑል ኃላፊዎች ከኦሊሴ ተወካዮች ማግኘታቸው ሲገለጽ ነበር። ይህንን ተከትሎ እንግዲህ በስፋት በሚዲያው በኩል ከጀርመን እስከ ፈረንሳይ እስከ እንግሊዝ ድረስ ይሄ ዝውውር ሂደት ሊሳካ ይችላል የሚሉ ዘጋቢዎች በዝተው ነበር እና ሊቨርፑል አሁን የሳላ መልቀቅ ተከትሎ ያንን ዲፓርትመንት በክላስ ማጠናከር ሳላን ለመተካት በጊዜ ሂደት ወደ ሳላ ቁጥሮች ለማምጣት ከባድ ቢሆንም ግን በቦታው ላይ አስተማማኝ ተጫዋች ለማምጣት እንግዲህ ዝግጅቶች ተጠናቀዋል። አሁን ወደ ድርድር የመግባት ሂደት ላይ ነው የሚገኙት ብለን
አፕዴት አድርገን ነበር። ይህን ጉዳይ እንግዲህ የበለጠ ካረጋግጡልን መረጃዎች መካከል ትናንትና ከቢልድ ጋር የባየር ሙኒክ ፕሬዚዳንት ሆኔስ ቆይታ አድርገው ነበር። ይህንን ተከትሎ ልክ የዛሬ ዓመት በዚህ ወቅት ኤዲ ሃውን ጨምሮ የኒውካስል ጊዜያዊ አስተዳዳሪዎች የሚሰጡት አንድ አይነት አስተያየት ነበር። ታስታውሱ ከሆነ አሌክሳንደር ኢሳቅ በጭራሽ ለሽያጭ አይቀርብም፣ አሌክሳንደር ኢሳቅን በ200 ሚሊዮን ፓውንድ ቢሆን እንኳን አንሸጥም የሚል አቋም ነበራቸው እስከ ዴድላይን ዴይ ድረስ። ከዛም በኋላ አማራጮችን ሲያጡ ያው ለመሸጥ ተገደው። በተለይ ተጫዋቹ ቀደም ብሎ ከሊቨርፑሎች ጋር ያደረገው ድርድር ፕሪሲዝኑንም የኒውካስልንም የራሱንም አበላሽቶ ራሱን በራሱ ፍቃድ ከክለቡ ውጪ በማድረግ ረጅም ጊዜ ፕሪሲዝኑ ሳይሰራ ቆይቶ ነበር። ለዛም ነው በዘንድሮ የውድድር ዓመት ኢሳቅ በበቂ ሁኔታ ክለቡን ሊቨርፑልን ማገልገል ያልቻለው እና አሁን ላይ እንግዲህ ሆኔስ በቀጥታ ከቢልድ ጋር በነበራቸው ቆይታ እንግዲህ የመጀመሪያ ያነሱት ክለብም የደመደሙትም ሊቨርፑል ላይ ነው። እንደምታውቁት ሊቨርፑሎች አሉ ከሚካኤል ኦሊሴ ጋር ተያይዞ ስለ ባየር ሙኒክ ሰፊ እዛ ጋር ስለ ቀጣይ ሳመር 5-6 ተጫዋች ሊያስፈርሙ እንደሚችሉም ጭምር ሙኒክ በገበያው ላይ የበለጠ ተሳታፊ እንደሚሆን ገልጸው ከሰሞኑ የሚወራው ምንድን ነው በሚል እንግዲህ በጀርመን ቋንቋ የቀረበላቸውን ጥያቄ ነው ሆኔስ ሲያብራሩ እንግዲህ አው የአንዳንድ ክለቦች አሉ ከፍተኛ ኢንቨስትመንት ባለፈው ሳመር ፈጽመው የዘንድሮ የውድድር ዓመትን እንዴት እያሳለፉ እንደሆነ እያየን ከባድ ሁኔታን እያሳለፉ ነው። ለምሳሌ ያሉና ሊቨርፑል አሉ ያለፈው ሳመር 500 ሚሊዮን ዩሮ ገደማ አውጥተው ነገር ግን ጥሩ የውድድር ዓመት እያሳለፉ አይደለም፣ ደካማ የውድድር ዓመት እያሳለፉ ነው። በቀጣይ ሳመር ደግሞ ከኛ በተሻለ ሁኔታ ተጠናክረው መጥተው ከኛ በተሻለ ሁኔታ በእኛ ተጫዋቾች ፐርፎርም እንዲያደርጉ አንፈቅድላቸውም። ይሄ ማለት ከበስተጀርባ ያለውን እውነታ በግልጽ የሚያሳይ ነው እና እኛ ደግሞ ቀጣይ ዓመት እነሱ የበለጠ ተጠናክረው መጥተው በተሻለ ሁኔታ በውድድሮች ላይ ኮምፒቲቲቭ ሆነው ጠንካራ ሆነው እንዲሳተፉ እኛ የራሳችን እገዛ ለሊቨርፑል አናደርግ። በየትኛው መመዘኛ ይሁን ሊቨርፑሎች ሚካኤል ኦሊሴን 200 ሚሊዮን ዩሮ ቢያቀርቡ እንኳን በራችን ዝግ ነው፣ ይህን ተጫዋች አንሸጥም የሚል አቋም እንዳላቸው ነው እንግዲህ ሆኔስ በነበራቸው የቢልድ ኢንተርቪው እንግዲህ የሰጡት ጋዜጣዊ መግለጫና ጋዜጣዊ መግለጫ ሳይሆን ኢንተርቪው። ይሄን ጉዳይ በአንገብጋቢ ሁኔታ ሆኔስ ወጥተው እንዲሰጡ ያስገደደ ሁለት ጉዳይ አለ። አድማጮች ምናልባት ትናንትና የበለጠ በተለይ ከሰዓት በኢትዮጵያ ሰዓት አቆጣጠር ከምሳ ሰዓት በኋላ በኤክስ ገጽ ላይ አንድ መረጃ በጣም በስፋት እየተስፋፋ ነበር። ባየርን ስፔስ የሚባለው የኤክስ ቻናል የኤክስ ገጽ አንድ መረጃ ከሰሞኑ በተደጋጋሚ በኤክስ ላይ መረጃዎችን በስፋት ሲያጋራ ነበር። ይሄን አካውንት ምናልባት የምትከታተሉ የምታውቁ ከ285,000 በላይ ተከታይ ያለው በባየር ሙኒክ ደጋፊና የባየር ሙኒክን ውስጥ አዋቂ የሚያቀና ከባየር ሙኒክ ውስጥ አዋቂዎች መረጃዎችን የሚያገኝና ለሚዲያ የሚያጋራ የሙኒክ ቅርብ እንደሆነ የሚነገር የሙኒክ ፔጅ ነው። ባየርን ስፔስ ነው የሚባለውና በኦሊሴ ዙሪያ ባለፉት 3-4 ቀናት መረጃ ሲሰጥ የነበረበትን መንገድ በመከታተል እንግዲህ ባየር ሙኒኮች ይህን አካውንት አዘግተውታል፣ ባን ተደርጓል፣ ከኤክስ ገጽ ላይ ጠፍቷል ባየርን ስፔስ የሚባለውና በግለሰብ ደረጃ ይህን የዚህ አካውንት ባለቤትንም እንዳገኙትና ህጋዊ በሆነ መንገድ ሊጠይቁት እንደሚችሉም ጭምር መረጃዎች እየወጡ ነው። ባየርን ስፔስ የሚባለው የኤክስ ገጽ እንደ መረጃዎችን እንዳጋረው ከሆነ የኦሊሴ ተወካዮችና የሊቨርፑል ኃላፊዎች ዳይሬክት ኮንታክት እንዳለ ተጫዋቹን ለማሳመን ሊቨርፑል የሆነ ያክል ርቀት መጓዙንና ለሊቨርፑል አብዛኛው ቅድመ ሁኔታ በኦሊሴ ተወካዮች በኩል ያለው
በጣም ምቹ እንደሆነ ነው ይሄ ዘጋቢ እየገለጸ የሚገኘውና ትናንት የጠቆምኳችሁን 115 ሚሊዮን ፓውንድ የተጫዋቹ ሪሊዝ ክሎዝ መሆኑን ጭምር እዛ ጋር አንስቷል። እና ይህንን ጉዳይ ዲፌንድ ለማድረግ ነው ቢልድ ላይ የቀረቡት ሆኔስ እና የግለሰብ አካውንት አሁን ባየር ሙኒክ እንደ ቡድን መረጃ ከኔ አካል ሾልኮ እየወጣ ነው በሚል ውስጥ አዋቂውንም በህግ አግባብ ለመጠየቅ እንዲሁም ይህንን ሚዲያ በማዘጋት ባየር ሙኒክ አግሬሲቭ ውሳኔ ትናንትና ሲወስን እንደነበርና ይህም መረጃ ምናልባት ከተከታተላችሁ አላቅም ተዘግቷል ያ ሚዲያና አሁን ሆኔስ ይህንን አስተያየት አግሬሲቭ ሆኖ ሲሰጡ ነበር። 200 ሚሊዮን ዩሮ ሊቨርፑል ቢያቀርብ እንኳን እኛ በቀጣይ ዓመት ሊቨርፑል ተሻሽሎ ቀርቦ ውድድር ላይ ኮምፒቲሽኖችን እንዲያሸንፍና በተሻለ ሁኔታ ፐርፎርም እንዲያደርግ አንፈቅድለት። እኛ የራሳችንን እገዛ እናደርግ። ስለዚህ ኦሊሴን አንለቅም፣ አይሸጥም የሚል አቋም ይዘዋል። ልክ እንደ ኒውካስል። ግን ኒውካስል እና ባየር ሙኒክን በክላስ ደረጃ ለማወዳደር አይደለም። አሁን ይሄ የዝውውር ሂደት ነው። የተጫዋቾች ፓወር ከፍ እያለበት በመጣበት አሁን ክለብ ስልጣን ባጣበት ወቅት ተጫዋቾችን ቀደም ብለው አላግባብ ክለቦች ያደራድሩና ሁኔታው የሚረብሸው ተጫዋቹ ነው። ክለቦች ከዳር ቆመው ተመልክተው በስተመጨረሻም የራሳቸውን እቅድ ሲያስፈጽሙ በበርካታ ዝውውሮች ላይ አይተናልና አሁን እንግዲህ የኦሊሴ ጉዳይ በበለጠ ባየር ሙኒኮችን እንዳሳሰበና አንድ ወደ ሚዲያ ያልወጣ ከበስተጀርባ ከባድ ሁኔታ እንዳለና የበለጠ ደግሞ እየደጋገሙ የሊቨርፑልን ስም እኚህ ፕሬዝዳንት ማንሳታቸው እንግዲህ ጉዳዩን የበለጠ በቀጣይ ሳምንት ትኩረት ከወዲሁ ሊያገኝ እንደሚችል እየተገለጸ ነውና እኛ 430 ሺህ አባላት አሉ። በሚሊዮን የሚቆጠር ደግሞ ደጋፊዎች አሉ በመላው ዓለም። ለነሱ ነው እኛ ፐርፎርም እናደርገውና ጥራት ያላቸውን ተጫዋቾች በሙኒክ ደረጃ ይዘን የምናቆየው። ስለዚህ እኛም ለራሳችን ክላስ እንጨነቃለን ከሌላው ክለብ የበለጠ በሚል ቁጣን ያዘለ አስተያየት ሰጥተዋልና እንግዲህ ሊቨርፑሎች አላግባብ ከበስተጀርባ የሆነ ጥረት መጀመሩንም ተያይዞ እየተጠቆመ ነው የሚገኘውና ይሄ እንግዲህ አነጋጋሪው ትናንትና የተሰማ ከወደ ጀርመን የወጣ በሁሉም የታመኑ ዘጋቢዎች እየተረጋገጠ የመጣው የምሽት መረጃ ነውና የኦሊሴን ጉዳይ ቤን ጃኮብስም ትናንት ምሽት ሰፊ ጽሁፍ አስፍሯል። እሺ እሱን ጽሁፍ እንግዲህ በስክሪናችን ላይ እንደምትመለከቱት ይሄ የቤን ጃኮብስ ዘገባ ነው። ትናንት በመረጃ ሰዓታችን ወደኋላ መለስ ብላችሁ የሶስቱ ዊንገሮች ፎቶ ያለበት ትናንት የለቀቅነውን ብትመለከቱ አንድ ጉዳይ ወደ እናንተ አጋርተን ነበር። ሊቨርፑል 100% በእርግጠኝነት ሁለት ዊንግ ያስፈርማል። ነገር ግን ከሁለት ዊንግ በተጨማሪ አንድ ተጨማሪ የቨርሳታይል ተጫዋች ሊያስፈርም የሚችልበት እድል አለ ስላችሁ ነበርና ይሄን የቤን ጃኮብስን ዘገባ በደም ተመልከቱት። በስክሪናችን ላይ እንግዲህ የሱን ጽሁፍ ከኤክስ ገጽ ላይ የወሰድኳቸው ነው። ሊቨርፑል የኦሊሴን ፈላጊ እንደሆነ አንቶኒ ጎርደን በጥብቅ በሊቨርፑል ቤት እንደሚፈለግም በመግለጽ የባርኮላ ጉዳይ እንግዲህ በፒኤስጂ እና በተጫዋቹ ተወካዮች መካከል ድርድር ቢኖርም እስካሁን ድረስ ፕሮግረስ ሊያደርግ እንዳልቻለ፣ ነገር ግን ፒኤስጂ በዚህ ተጫዋች ዙሪያ ምንም አይነት ጥያቄ መቀበል እንደማይፈልግ፣ ጥያቄዎች ደግሞ ገፍተው ከመጡ እንግዲህ ፒኤስጂ አስገዳጅ የሆነ የዚህን ተጫዋች መልቀቅ ሊለቅ እንደሚችል በመጠቆም ያኒ ዲያሞንዴን ረጅም ጊዜ ሲከታተሉት እንደቆዩ በርካታ በሊቨርፑል ራደር ውስጥ እንዳሉና ስለ ፍራንሲስኮ ኮንሲሳው በሊቨርፑል የምልመላ ክፍል ኃላፊዎች እንግዲህ በተደጋጋሚ ወደ ጣሊያን ተጉዘው ይህን ተጫዋቹን ሲከታተሉት እንደቆዩና በበለጠ ደግሞ ይህንን መረጃ አይ ስፖርት ላይ ፍራንሲስኮ ኮንሲሳውን ሊቨርፑል አጥብቆ እንደሚፈልግ ተገልጿል። አሁን አዲስ መረጃ የተገኘው የኦሊሴ ይሄኛው መረጃና በጎርደን ፍላጎት ላይ ሊቨርፑል ጠንከር ማለቱን ተከትሎ ሁለቱም የተለያየ ዊንግ ላይ በሚመቻቸው ሳይድ ከተመለከትን ሊቨርፑል እንደምታውቁት የሉዊስ ዲያዝን ተተኪ ለማስፈረም ይህንን ሳመር
ለመጠቀም እየጠበቀ እንደሆነና የግራ ክንፍ ተጫዋች ያለምንም ጥርጥር እንደሚያስፈርሙ ይታወቃል። የመሐመድ ሳላም ተተኪ እንደሚፈርም ይታወቃል። አዲስ መረጃ እንግዲህ የወጣው የሞርጋን ሮጀርስን የሊቨርፑል ኃላፊዎች የበለጠ የሞርጋን ሮጀርስን የተጠናቀቀ የውድድር ዓመት ኮንትራት ቢያድስም ቨርሳታይል ተጫዋች ስለሆነ በሁለቱም ዊንግ በአማራጭነት መጫወት ስለሚችልና የበለጠ የሊቨርፑል የክሬቲቪቲ አቅም በፍሎሪያን ቪርትዝ ላይ ብቻ ጥገኛ እንዳይሆንና አማራጩ ሰፊ ሆነ በዊንግም ወጥቶ መጫወት የሚችልም ተጫዋች እያፈላለጉ እንግዲህ አይናቸው ሞርጋን ሮጀርስ ላይ አርፏል። አንቶኒ ጎርደን፣ ሞርጋን ሮጀርስ፣ ኦሊሴን ትናንትና ምናልባት ኤክስ ገጽ ሙሉ በታመኑ ዘጋቢዎች ይሄ ጉዳይ የበለጠ ሲያወያይ ነበር። ትናንት ምሽት ስካይ ስፖርት ላይ እንግዲህ ዴቪድ ኦርንስተን ላይቭ ተጋብዞ ስለ ሊቨርፑል ቀጣይ ሳመር የፋይናንሻል አቅም ምን አይነት ሩመርስ አለ ሲል ሁለት የክንፍ ተጫዋች እንደሚያስፈርሙ አሁን ማርች መጨረሻ አካባቢ እየተረጋገጠ መጥቷል። ግን የክሬቲቭ አማካይ ነገር ግን በሁለቱም ዊንግ የሚጫወት ቨርሳታይል ተጫዋች ይፈልጋሉ። ሶስተኛ ተጫዋች ማለት ነው። እና ይህንን ተከትሎ እንግዲህ አንድ የፊት መስመር ቋሚ ተጫዋች ሊለቅ የሚችልበት እድል አለ። ሜቢ ይህም ተጫዋች ኮርሊ ጋክፖ ሊሆን ይችላል። ይሄ ደግሞ አይ ስፖርት ላይ የስካይ ስፖርትና የዴቪድ ኦርንስተን አዲስ ዘገባ ነው። ትናንትና በዊንግ በኩል የወጡ አፕዴቶች ናቸው። በአጠቃላይ በፊት መስመር በኩል እቅዶች ከጊዜ ወደ ጊዜ እየሰፉ መምጣታቸው ነው። ትናንትና እንደነገርኳችሁ ሁለት የክንፍ ተጫዋች መፈረሙ የማይቀር ነው። ነገር ግን አሁን አዲስ የተሰማው መረጃ እንግዲህ ሞርጋን ሮጀርስ ላይ የበለጠ የሊቨርፑል ትኩረት ከጊዜ ወደ ጊዜ ከፍ እያለ መምጣቱን የተጫዋቹ የኮንትራት ጉዳይ የተጠናቀቀው የውድድር ዓመት ነው በዘንድሮ የተጠናቀቀው የውድድር ዓመት ነው እንደምታውቁት ኮንትራቱን ያደሰው። ነገር ግን ተጫዋቹን በቀጣይ ሳመር ወደ ቶፕ ክላስ ክለቦች ለመዘዋወር ፍላጎት እንዳለው በተደጋጋሚ ሲገለጽ ነበር። አሁን እንግዲህ የተጫዋቹ አዲስ ፈላጊ ሆነው ሊቨርፑሎች ብቅ እንደሚሉና በሳመር ከሁለቱ የዊንግ ተጫዋቾች ዝውውር በኋላ ትኩረታቸው የሚሆነው በቀጥታ ሞርጋን ሮጀርስ ነው ከፋይናል ሰርድ እቅዳቸው። ከዚህ ጋር በተያያዘ እንግዲህ አንዳንድ የሊቨርፑል ዘጋቢዎች እንደሚሉት ከሆነ ምናልባት የበለጠ ሊቨርፑል እድሜን ባማከለ በኩል ስብስቡን ለማደስ ማሰባቸውን ተከትሎ ለማካሊስተር ጥሩ የገንዘብ ክፍያ የሚቀርብ ከሆነ ሊቨርፑሎች ጥያቄ ሊያደምጡ ይችላሉ። ይህን ጉዳይ ትናንትና ስጠቅስላችሁ ነበር። አንድ አማካይ የሚለቅ ከሆነ ከተያዘው እቅድ ጋር ጎን ለጎን ተጨማሪ አማካይ ሊያስፈርሙ ይችላሉ። በሚለቀው ተጫዋች ቦታ ዲፌንሲቭ ሚድፊልደር አሁን የሊቨርፑል በአማካይ ክፍል የመጀመሪያ ትኩረት ነው። ግን አንድ አታኪንግ ሰርድ ተጫዋች ከዊንግ ውጪ ሊያስፈርሙ እንደሚችሉ ነው ቤን ጃኮብስ በስክሪናችን ላይ የምትመለከቱትን ጽሁፍ በኤክስ ገጹ ላይ አፕዴት ያደረገውና ከጊዜ ወደ ጊዜ ሰፋ ማለቱ አይቀርም። አንድ ነገር ግን እዚህ ጋር ኮንፈርም ለማድረግ ሊቨርፑል ከ450 ሚሊዮን ፓውንድ በላይ በቀጣይ ሳመር አሁንም ያወጣል። ይሄ የማይቀር ነው። አንደኛ አንድ ቨርሳታይል የሆነ ፉልባክ በግራም በቀኝም የሚጫወት የካምቢያሶው በሊቨርፑል ራዳር ውስጥ እንዳለ ትናንት በነበረን ፕሮግራም ስናነሳ ነበር። የዲፌንሲቭ ሚድፊልደሩ እቅድ እንደማይቀር የሁለቱ ዊንግ ተጫዋች ጠንካራ የዝውውር እቅድ በቀጣይ ሳመር እንደሚፈጸምና ጋክፖ አሁን ሳላ ቀጣይ ሳመር ይለቃል፣ ኬዛ መልቀቁ አይቀርም። አሁን ደግሞ ጋክፖ የሚለው ዜና የበለጠ አይ ስፖርትና ሊቨርፑል ዲፊካልት ሲዝን እንዲያሳልፍ ኢምፓክት ካደረጉ ፐርፎርማንሶችም ጭምር ከግምት ውስጥ አስገብቶ ነው ወደ ገበያ የሚወጣው እና ከዚህ በፊት ስንጠቁማችሁ በሆላንዳዊ አስተሳሰብ እንግዲህ ጋክፖን አይሸኙትም ስሎት የሚቆይ ከሆነ። ስሎት ቡድን የሚገነባው በስሎት ውስጥ አይደለም፣ በሊቨርፑል ኃላፊዎች ውስጥ ነው። ምክንያቱም አሰልጣኙን ቅጥሩን ለተመለከተ የተጫዋቾች ዝውውር ላይ የራሱን አቋም ያሳውቃል እንጂ የውሳኔው ፓወር 100% በአሰልጣኝ አርነ ስሎት እጅ አይደለም። ክለብ ነው የሚገነቡት። ክለቡን ደግሞ አደራጅቶ አዋቅሮ የማብቃት ስልጣን ነው ያለው እንጂ እገሌ ይልቀቅ እገሌ ይምጣ ማለት ስልጣን ፓወር ላይ እንግዲህ
ከስራ ቅጥራቸው አንጻር ኮች ነው እንጂ የሚባሉት ማናጀር አይደሉም። ለዚህ ነው የኤርገን ክሎፕና የአሰልጣኙን ቅጥር ሁሌም ለያይቶ የሚያነሱት። አሁን ሊቨርፑል ካሳ ለመክፈል በጣም ስለማይፈልጉ ነው አሰልጣኙ የማያሰናብቱት። ካሳ ለመክፈል በጣም የሚያቀል የስራ ዘርፍ ነው የወሰዱት። ኮቾ ነው እንደውም የበለጠ ለውል ማፍረሻና ለአንዳንድ ስምምነት ሂደቶች ብዙ ውስብስብ ጉዳዮች አይኖሩም። ማናጀር ቢሆኑ ግን እያንዳንዱ ጉዳይ ላይ የውሳኔ ስልጣን ስላላቸው ማናጀር ማሰናበት በጣም ከባድ ነው። ለዛ ነው አንዳንድ ክለቦች ከፍተኛ ካሳ የሚከፍሉት። ታስታውሱ እንደሆነ ኤሪክ ቴን ሃግን ማናጀር አድርጎ ከቀጠሩ በኋላ ነው የአገር ሆላንዳዊ ወደ ማንቸስተር ዩናይትድ ቤት አምጥተው በሱ ፍላጎት ብቻ በርካታ ተጫዋቾች ፈርሞ ዩናይትድን ምን ያክል አዘቅት ውስጥ እንደከተቱና አሁን የስራው ቁጥር ኮች ነው። ኮች ደግሞ ተደርጎ አንድ አሰልጣኝ ሲሾም ያለው ስልጣን ኮቺንግ ላይ ነው፣ ስልጠናው ላይ ብቻ ነው። እና እነዚህ ስፖርቲንግ ዳይሬክተሮች፣ ሲኢኦዎች፣ የክለቡ ዳይሬክተር ኦፍ ፉትቦል ያላቸው ስልጣን የበለጠ ፈርጠም ያለ ነው ከአሰልጣኙ የበለጠና አሁን ላይ እንግዲህ የኦሊሴና የጎርደን ጉዳይ ትናንትና ጠበቅ ተብሎ በስፋት ሲገለጽ ነበር። ነገር ግን አብዛኛው ሚዲያ ላይ የምናደምጠው አንድ አይነት መረጃ አለ። ሊቨርፑል በተጫዋች መሐመድ ሳላህን አይተካም። ነገር ግን ቦታውን በክላስ የማጠናከር ቢያንስ ሳላህን በፍጥነት ተክቶ በሳላ ቁጥር ልክ ለሊቨርፑል ኮንትሪቢዩት ባያደርግ እንኳን እንደ ቡድን ሊቨርፑል ቦታውን መተካት ይፈልጋል። በቀጣይ ዓመት ደግሞ ሶስቱ ተጫዋቾች ዊድዘ፣ ኤኬቲኬና ኢሳቅ በዘንድሮ የውድድር ዓመት እንደምታውቁ 88 ደቂቃ ብቻ ነው የተጫወቱት። የበለጠ ቀጣይ ዓመት የነዚህን ተጫዋቾች ቅንጅትን በማያናጋ መልኩ ባላንስ ጠብቀው እንግዲህ ሁለት ዊንገር ለማምጣት ከወዲሁ ገበያ ላይ ጠንካራ ስራዎችን ለመስራት እንግዲህ ቅድመ ዝግጅቶች ተጠናቀው የኦሊሴ ጉዳይ እንግዲህ የሆነ መንገድ መጀመሩን ነው የባየር ሙኒክ ፕሬዚዳንት እንግዲህ አግሬሲቭ ሆኖ ቢልድ ላይ መግለጫ ሲሰጡ የነበረው ትናንት የነበሩ አፕዴቶች ይህን ይመስላሉ። አዲስ የሰማው መረጃ የጎርደንና የሮጀርስ ፍላጎት ላይ የበለጠ ሊቨርፑል ጠንካራ መሆኑ። የጎርደን ጉዳይ እንግዲህ እንደምታውቁት በ2024/25 የውድድር ዓመት ሳመር ላይ ኢሳቅና ጎርደንን ኒውካስል ከፒኤስአር ጫና አንጻር ለሊቨርፑል አቅርበው ነበር። ሊቨርፑሎች ሁለቱን ተጫዋቾችን ወደ 180 ሚሊዮን ፓውንድ ገደማ መሰለኝ ከፍለው ለማስፈረም ድርድሮች እንደተጀመሩ ጃሬል ካውንሳን ጠየቁ። ሊቨርፑል ድርድሩን አቋረጠ፣ አየር ላይ ቀረ። ከጎርደን ጋር በተናጠል ድርድሮች ተጀመሩ። ሊቨርፑል በዩሮ ካምፕ ሌፕዚግ በሚገኘው የእንግሊዝ ብሔራዊ ቡድን ካምፕ ተጉዘው እንግዲህ ሜዲካል ሊደረግ ከጫፍ ደርሶ እያለ በአጋጣሚ ኒውካስሎች እና ኤሌት አንደርሰንን መሸጣቸውን ተከትሎ የፒኤስአርን ጫና ከተሻገሩ በኋላ ይህንን ድርድር ያቋረጡት። ስለዚህ ያለፈ ሪከርድ አለ። አንድ የሊቨርፑል ኃላፊዎች የበለጠ ይህን የመርሲሳይድ ተወላጅ ብሬንዳን ሮጀርስ ከሊቨርፑል አካዳሚ የቀነሱት ከዛም በኋላ በኤቨርተን አካዳሚ ደግሞ የበለጠ ጎልብቶ አድጎ ብቃቱን አስመስክሮ ወደ ኒውካስል የተዘዋወረው ነው። ይሄን እንግሊዛዊ የግራ ክንፍ ተጫዋች ከሊቨርፑል ጋር ካለው ትስስርና ከእድገቱም ጀምሮ ሊቨርፑልን እየደገፈ ማደጉን በተደጋጋሚ ምስሎችን በመለጠፍ በተለይ በሊቨርፑልና ዌስትሃም የኤፍኤ ካፕ የ2006 ፍጻሜ የጄራርድን ማሊያ ከስቴዲየም ከነበሩ ታዳሚዎች ውስጥ እንዳገኘና የሊቨርፑልን ማሊያ ለብሶ ዌምብሌ ሲገባ የነበረ የቆየ ፎቶ በመለጠፍ እንግዲህ አንቶኒ ጎርደን ተደጋጋሚ ከሊቨርፑል ጋር ያለውን ትስስር በሶሻል ሚዲያ ሲያጋራ እንግዲህ የኤቨርተን ደጋፊዎች አሁን ላይ በደም ከተመለከታቸው ኤቨርተንና ኒውካስል ጨዋታ ሲኖር በጣም ነው አንቶኒ ጎርደን ላይ ከፍተኛ ተቃውሞ የሚያሰሙት ከዚህ እግር ኳስ ክለብ ጋር ካለው ተያያዥ ታሪክ ጋር በተገናኘና እሱ በሶሻል ሚዲያው የሚያጋራው ነጥብ። ስለዚህ የኦሊሴና የጎርደን ጉዳይ ትናንትና በስፋት ሲዘገብ ቆይቷል። አዲሱ መረጃ እንግዲህ ሞርጋን ሮጀርስ ነው። እስቲ በቀጣይ ቀናት ይሄ ኢንተርናሽናል ብሬክ በአብዛኛው በተለይ ከማርች አንስቶ ውድድሮች እንኳን ቢኖሩ
ትኩረት በአጠቃላይ የዝውውር ሂደቶችን ነው። የበለጠ ደግሞ እየተቃረበ በመጣ ቁጥር የዝውውር መስኮቱ እውነታዎች እየወጡ ይመጣሉ። ለማንኛውም አሁን ላይ ያለው ወቅታዊ የሊቨርፑል አፕዴት ይህን ይመስላል። ሌሎች መረጃዎች ካሉ ደግሞ ጊዜና ሰዓቱን ጠብቀን ወደ እናንተ ይዘን የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አሁን ደግሞ እስቲ ወደ ለንደን ተጉዘን ደግሞ የአርሴናልን ሌተስት አፕዴት ትናንትና የወጡትን መረጃዎች ደግሞ እንመልከት። በአርሴናል መረጃ ተመልሰን እንመጣለን። ሰላም ቆዩ።